መንፈስ ቅዱስ የተሰጠ ወይም የመጣልን እንደ አባት ሊያደርገን ሊንከባከበን ነው እንደወላጅ የሰማችሁ ነው እንደወላጅ ሊንከባከበን ነው ስለዚህ ሰው ብቻዬን ሆኜ እንደዚህ ገብቼ ወላጅ የለኝም ወንድም የለኝም ጓደኛ የለኝም እንደዚህ ሆኜ ብቻዬን ቀረው ምናምን ቢል ሰው መንፈስ ቅዱስን ስለማያውቅ ነው አለማወቅ ነው ህፃንነት ነው ይሄ አብሮን ያለውን በውስጣችን የሚኖረው መንፈስ ቅዱስ አለመረዳት እድገትን መደበቅ አይቻልም መሸፈን አይቻልም አንደኛው መደበቅ የማይቻለው ነገር በዚህ ምድር ላይ እድገት ለውጥ የሚባለው ነገር እድገት እንዴት እንደማይደበቅ ያሳያችሁ ለምሳሌ እርጉዝ ሴት 3 ወር 4 ወር 5 ወር ትደብቅ ይሆናል ከዛ በኋላ መደበቅ አይቻልም እድገት ነው እድገት ስለሆነ ምን ይያል ያደገ ይመጣል እንደ 9 ወሩ መደበቀችው ይል ከዛ በኋላ መደበቅ አይቻልም እድገት ከሆነ መደበቅ አይቻልም የ40 ዓመት ሰው ላይ በ2 ሳምንት ምንም አንሰራም ስለዚህ ትምህርት እንዲተደጋግሞ ሲደረግ ነው እንጂ በ2 ሳምንት በአንድ ሳምንት ምንም ነገር እንትን ንፋስ ላይ እንደመበተን ነው ወስዶ ሜዳ ላይ እንደመበተን ነው 7 ሳምንት በጣም አይ ቲንክ ብዙ መልካም ነገሮች አድርገናል ብዙ መልካም ነገሮች አውቀናል ከእግዚአብሔር ቃልም ከመንፈሱም ተካፍለናል ብያምናለሁ ስለዚህ በመጣናቸው 7 ሳምንቶች ውስጥ እንግዲህ የሚጠቅሙንን ሐሳቦች በጣም ህይወት ያለባቸው ነገሮች ለእድገት የሚጠቅሙ ናቸው ብለን ያመንናቸውን ተምረናል ባለፈው ሳምንት ስለ አትሞስፌር አካባቢ በዙሪያችን ያሉ ነገሮች ለእድገታችን ምን ያህል ተጽዕኖ እንዳለባቸው ወይም እንደሚያመጡ እነሱ ነገሮች አይተናል ዛሬ ደግሞ እድገት እንግዲህ በጣም ለእድገት ጠቃሚ የሚሆነው ነገር ወይም እድገትን እንዳይቆራረጥ የሚያደርገውን ነገር እንማራለን ሳይቆራረጥ እንድናድግ የሚያደርገን ነገር ምን መሰላችሁ ትሬኒንግ ይሄ ዲሲፕሊን የተሞላ ትሬኒንግ ወይም ደግሞ ምንድነው በአማርኛ ዲሲፕሊን ቀጥታ አይ ቲንክ ራሱ ዲሲፕሊን የሚለውን ቃል ብንጠቀም ይሻላል ቤዚ ምን አልሽ ዲሲፕሊን በአማርኛ ቀጥታ ትርጉም እሺ ስለዚህ ዲሲፕሊን ያለበት ትሬኒንግ ግብረ ገብ ይሆናል ያልኩኝ አይ እሱኛውን አይነት ዲሲፕሊን አይደለም ኮሚትድ ሆነን ይሄ እንዴት ነው በውሳኔ ራሳችንን ገተን አንዳንዱ ነገር ለምሳሌ ሰው መብላት የሌለበትን ነገር መብላት ሲያቆም ዲሲፕሊን አለው እንላለን አይ ቲንክ ራስን መግዛት የሚልም ጽሁፍ አይቻለሁ አይ ቲንክ እሱም ጥሩ ነገር ነው መሄድ የሌለበት ቦታ መሄድ ሲያቆም ራስን መግዛት እንላለን በእንደዚህ አይነት ዲሲፕሊን ውስጥ በእንደዚህ አይነት መንገድ ራሱን ትሬን አድርጎ ሰው መኖር ከጀመረ ብዙ ውጤት ያመጣል በቃ እድገት የሚባለው ነገር የማይቀር እንደሆነ እርግጠኛ የምንሆንበት መንገድ እሱ በደምብ ዲሲፕሊን የሌለው ሰው የራሱ ጠላት ነው ሰይጣን ጠላቱ አይደለም ሌላም ሰው ጠላቱ አይደለም ዲሲፕሊን የሌለው ሰው የራሱ ጠላት ስለዚህ ሰው ዲሲፕሊን ከሌለው እግዚአብሔር ራሱ የሚያድነው ከራሱ ዲሲፕሊን ማጣት ነው የሚያድነው ከራሳችን ነው የሚያድነን ማለት ነው እግዚአብሔር ዲሲፕሊን ከሌለን በጣም እንደኛ አይነት አሳዛኝ ሰው የለም እንደኛ አይነት በቃ ዲሲፕሊን የሌለው ሰው ማለት እንዴት መሰላችሁ ቤት ውስጥ ትንሽ ልጅ በር ዘግተን ጥለን ብንሄድ ማለት ነው ስንመጣ ቤቱ እንዴት ነው የምናገኝ በጣም ድብልቅልቅ ምስቅልቅል ብሎ አረ የምናገኝ ስለዚህ አንድ ሰው ዲሲፕሊን አለው የምንለው ሰው ፊት በሚኖረው ነገር ሳይሆን ከሰው ጀርባ በሚኖረው ነገር
ብቻውን ሲሆን የሚኖረውን አይተን ነው ዲስፕሊን ነው የምንለው። ራሱን የገዛ ነው የምንለው። ራሱን በትክክል ጠብቆ መኖር የሚችልበት አይነት የህይወት ኳሊቲ ካየን እሱ ሰው ራሱን የሚገዛ ራሱን በመግዛቱ ደግሞ ጤናማ የሆነ እድገት ውስጥ እንዳለ እናያለን። ስለዚህ የተወሰኑ መጽሐፍ ቅዱስ ክፍሎች ይህንን በተመለከተ እንግዲህ አንደኛ ጢሞቴዎስን ላይ የምናየው እንግዲህ ጢሞቴዎስ ለአንድ ቤተክርስቲያንን ለሚመራ ሰው ነው ጳውሎስ የጻፈው። ጢሞቴዎስ ባለበት ቦታ ቤተክርስቲያን መሪ ነበር። ስለዚህ ይሄ መልእክት አንደኛው ከመልእክቶቹ ፓስቶራል ኤፒስትልስ ከሚባሉት ወይም ደግሞ ለመጋቢዎች እንደ መመሪያ ለአገልጋዮች እንደ መመሪያ ከተሰጡ መልእክቶች ወይም ደብዳቤዎች መካከል ጳውሎስ ከጻፋቸው ደብዳቤዎች መካከል አንዱ ይሄ ነው። ይሄን ሰው እንዴት ራሱን ማሰልጠን፣ እንዴት ራሱን ዲስፕሊን ማድረግ እንዳለበት፣ ራሱን መግዛት እንዴት መማር እንዳለበት ያስተምረዋል። ምዕራፍ 4 ላይ ሁላችንም መጽሐፍ ቅዱሳችን እናውጣና እናነባለን። ከቁጥር 6 ጀምሮ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ ምዕራፍ 4 ከቁጥር 6 ጀምሮ ይህንን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸ በምን በእምነት ቃልና በተቀበልከው መልካም ትምህርት ምን ታርገ ታንጸ። አያችሁ፣ የሚያንጽ ትምህርት ነው መልካም ትምህርት የሚባለው። እዚህ ጋር በደንብ ልናየው ይብላችሁ። አንዳንድ ትምህርቶች ወይም አንዳንድ ስብከቶች አሁን ስለ ጎልያድና ስለ ዳዊት ብዙ ቦታ እንሰበካለን፣ ብዙ ጊዜ እንሰማለን ነው። እነዚህ ነገሮች በጣም ከመስማታችን የተነሳ አዲስ ኪዳን ላይ ለምንኖረው ኑሮ መታነጽ የሚሆን ነገር ብዙ ጊዜ አናገኝባቸው። ብዙ ጊዜ ነው ያልኩት፣ ግን ሊያንጸን የሚችል ነገር አናገኝም አላልኩም፣ በሱ አላልኩም። ግን በጣም ብዙ ጊዜ ሰዎች አዲስ ኪዳን ላይ ላሉ አማኞች ልክ እንደዚህ አይነት ሊያንጸን ሊገነባን የሚችል መልካም ትምህርት ያለበት ነገር ላይ ማተኮር አለብን። ማተኮር ዳዊት ጎልያድን ጣለው። አሁን ጎልያድን የምጥልበት እኔ የዳዊት አይነት ዲስፕሊን አለኝ። እኔ የዳዊት አይነት መንገድ፣ የዳዊት አይነት መንፈሳዊ እይታ ወይም ደግሞ ከሱ የተሻለ ብርሃን አለኝ የሚጠቅመኝ እሱ እንጂ የዳዊት ጎልያድ ወድቋል። ስለዚህ አሁን ሌላ ጎልያድ አቁሜ ከሆነ እኔ እሱን መለወጥ የምችለው ያንን ስብከት ስለሰማው አይደለም። ለዚህ ነው ምን በተቀበልከው መልካም ትምህርት በተቀበልከው በያዝከው መልካም ትምህርት። ስለዚህ የሚያንጸን ትምህርት መልካም ትምህርት ብቻ ነው። ሊያንጸን የሚችል ትምህርት ነው መልካም ተብሎ የሚጠራው። ስለዚህ በተቀበልከው መልካም ትምህርት ምን ታርገህ ታንጸ፣ ተገንብተ ማለት ነው። መታነጽ መገንባት ነው። ወደ ላይ ቁመት የሚጨምረው ሰው የተገነባ የታነጸ ሲሄድ ነው። ታንጸ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። ስለዚህ ሰዎች አገልጋይ ለመሆን ወይም እየበሰሉ ማቹር እያደረጉ እንዲኖሩ ሊያሳድጋቸው የሚችል ወይም ሊያነጻቸው የሚችል መልካም ትምህርት ማድረግ አለባቸው፣ መስማት አለባቸው። ያለዚህ አገልጋይ ሊሆኑ አይችሉም። ከዛስ እንቀጥል። ቁጥር 7 እግዚአብሔርን ከማያከብር እርባነ ቢስ አፈ ታሪክና ከአሮጊቶች ተረት ተረት ራቅ። እግዚአብሔርን ምን ከማያከብር እርባነ ቢስ ማለት መጨረሻ ላይ ተጨምቆ ምንም ነገር የሌለው ማለት ነው። ምንም ጨምቀን ምን ተማርኩኝ፣ ዛሬ ውሎዬ እንዴት ነበር፣ ከእናንተና ጋር ስውል ምን አገኘው ብለን መጨረሻ ላይ ጭምቅ አድርገን ስናወጣ ምንም ነገር ካጣ እሱ እርባነ ቢስ ይባላል። ከዚህ ደግሞ ምን አርግ? ራቅ።
ራቅ ካለ ትእዛዝ ነው። አንደኛ መራቅ ነው። ሁለተኛ ብዙ ኤክስኪውዝ መስጠት አያስፈልግም። ብዙ ኤክስኪውዝ ካርናል የሆኑ ሪዝኖች መስጠት እኔ ጓደኛ አጣለሁ፣ ብቻዬን ልቀር ነው፣ እንደዚህ አትበሉኝ፣ በዚህ እንትን ከእነሱ ጋር መሆን ራሱ ቆንጆ ነው። ዝም ብሎ እርባና ቢስ የሆነ ቦታ ላይ ምንም ትርፍ የማይገኝበት ለእድገት ምንም አስተዋጽኦ ማድረግ ቦታ ላይ መገኘት ራሱ መንፈሳዊነት አያሳይም። እንደው ምንም መንፈሳዊነት እንደሌለብን ነው የሚያሳየው። ስለዚህ ከእንደዚህ አይነት ህብረቶች ራቅ፣ ከእንደዚህ አይነት ወሬዎች ራቅ። መንፈሳዊ ህይወታችን ላይ አንዲት ነገር ጠብ የማያደርግ ልንገራችሁ፣ እውነቱ ልንገራችሁ። በጣም አሁን እዚህ ቲክቶክ ላይ ማርያም ተማልደች ተማልደን የሚባሉ ወሬዎች፣ ንግግሮች መንፈሳዊ ነገራችን ላይ አንዲት ጠብ የሚያደርግልን ነገር የለም። ምንም እንዲህ ምን እናገኛለን ከዚህ ውስጥ? ምንም አናገኝም። ወንጌል መስበክ ይሄ ነው አይደለም። መጽሐፍ ቅዱስ እሱንም ማስተምረን ግን ምንድነው በቃ እንትን ያለበት ይመስላል ሲወራ ሲጮህ እንትን ደም ስራችን እዚህ ግትር ተር ብሎ ምናምን ስንከራከር ምናምን የሆነ ነገር ያለበት ይመስላል። ምንም ውሸት፣ ምንም ነገር የለበት። ምንም መንፈሳዊ ነገር አናገኝም ከዚህ ውስጥ ምንም አንድ ነገር አይገኝም። ከዛስ ይልቁንም ማለት ይሄ እዚህ ላይ ጊዜ ከምታባክም በእንደዚህ አይነቱ አዋዋል ከምትሆን ይልቁንም ለእውነተኛ መንፈሳዊ ህይወት ለምን አይነት ለእውነተኛ መንፈሳዊ ህይወት የድሮ ትርጉም ይላል እውነተኛ እግዚአብሔርን ለመምሰል ነው አይደል? ድሮ ትርጉም እግዚአብሔርን ለመምሰል እውነተኛ ህይወትና እግዚአብሔርን መምሰል እኩል ናቸው፣ አንድ አይነት ቃሎች ናቸው። እውነተኛ መንፈሳዊ ህይወትና እግዚአብሔርን መምሰል የሚባሉት ቃሎች እኩል ናቸው። ሰው እግዚአብሔርን ከመሰለ መንፈሳዊ ሰው ነው። እግዚአብሔርን እየመሰለ የሚኖር ሰው መንፈሳዊ ሰው እንለዋለን። እውነተኛ መንፈሳዊ ህይወት እኖራለሁ የሚል ሰው ደግሞ እግዚአብሔርን ይመስላል። ስለዚህ እንደዚህ አይነት ወሬ ውስጥ እግዚአብሔር አለ ወይ? አንድ ጓደኛ ነበረኝ በጣም ስለ ሰዎች በሌሉበት ስለ ሰዎች አለማውራት ያስተማሪ። ምን እያወራን ቁጭ ብለን እያወራን ድንገት ስለ ሰው መነሳት የሰው ስም መጠራት ሲጀምር ቄራ ሳንደርስ ወራጅ አለ ወራጅ ይላል። ወራጅ ቄራ ሳንደርስ ለምን ከደረስን በጫጭቀን መጨረሳችን ነው ያነሳን ነው። ስለዚህ ወራጅ አለ ይጮክ ብሎ ወራጅ አለ ቄራ ሳንደርስ ወራጅ አለ ይሳቅና ይቆማል። ከዛ ምን ሆነ? ተለመደ። ሰው በሌለበት የሰው ስም ማንሳት በፍጹም ለኔም አስለምደ ሰዎቹ በሌሉበት የሰዎችን ስም ማንሳት ስለዚህ ምንም ትርጉም የሌለው ነገር ትተን ራሳችንን ለእውነተኛ መንፈሳዊ ህይወት ማሰልጠን እግዚአብሔር ለመምሰል። ስለዚህ እግዚአብሔር በመካከላችን ተገኝቶ ስለሌላ ሰው እያነሳ ያወራልናል? አያወራልን። ስለሌላ ሰው ድክመት ይነግረናል? አይነግረን፣ በፍጹም አይነግረን። ለምንድን ነው የማይነግረን ስለሌላ ሰው ድክመት? ምክንያቱም የደከመው የራሱ ልጅ ነው፣ የሚያነሳውም እሱ። ታስታውሱ እንደሆነ ገላትያ ምዕራፍ 6 ላይ ስናነብ ትዝ ይላችኋል። እናንተ ምን ያላችሁ የበሰላችሁ ብርቱዎች የሌሎችን ድካም ምን አድርጉ ተሸከሙ፣ እናንተ ደግሞ በዛውም እንዳታረጉ ተመልሳችሁ እንዳትፈተኑ። አያችሁ። ስለዚህ የፈለገው ስለ እነሱ እንድናወራ ሳይሆን እነሱ እንድናነሳ። ስለዚህ እግዚአብሔር ልጆቹን ምን ላይ ያደርጋል? መልሶ ያበቃል እንጂ መልሶ ያነሳል እንጂ ስለ ሌሎች ሰዎች ድካም፣ ውድቀት ምናምን አያወራልንም። ከዚህ ይልቅ ራሳችንን ለእውነተኛ መንፈሳዊ ህይወት ምን አድርገን ራስህን ምን አድርጋል? አሰልጥን። ምን አድርግ? አሰልጥን። ማን ነው የሚያሰለጥን? እኔ ራሴን ምን አድርጋል? አሰለጥናል። ይኸውላችሁ ሁሉ መሰልጠን የሚባለው ነገር በሙሉ ደስ አይልም። የትኛው መሰልጠን የሚባለው ነገር ደስ አይልም። መሰልጠንን የሚወድ ሰው አግኝቼ አላውቅም። ፍሬውን ነው ሁሉም ሰው የሚወደው። ሁሉም ሰው ፍሬውን ነው የሚወደው፣ በመሰልጠን ውስጥ ያለው ፍሬ። ለምሳሌ ተመልከቱ፣ ማጥናት የሚወድ ተማሪ የለም፣ ውጤት ግን ሲመጣ ደስ ይላል። ስለዚህ አንደኛ የሚወጣ ተማሪ ራሱ ውጤቱን እያሰበ ነው እንጂ የሚያጠናው
ማጥናቱን ፈልጎታል። እንደ ማጥናት ደስ የማያሰኝ የሚደብር ቦሪንግ የሆነ ነገር የለም። ምን ወደ ታዲያ የሚጠቅመው ውጤቱ በማጥናት ውስጥ ያለው ፍሬ ደስ ይላል። ስፖርት ለምሳሌ መስራት የሚባለው ነገር ሁሉ ሰው ሲጀምር ደስ አይለው። ስትራፖ አለ፣ ድካም አለ፣ እንትን አሰሪዎች ምናምን ይጮህብናል። እንደዚህ ያሉ ተነስ፣ ጎንበስ፣ ቀና፣ በዚህ ግባ፣ በዚህ ወጣ ምናምን ምርር እያለን ነው የምንሄደው ደስ ሳይለን። ከዛ በኋላ ውጤቱን ስናይ ሚዛን ላይ ስንቆም ጤንነታችን ሲስተካከል ምናምን ፍሬውን ስናይ ደግሞ ምን ያደርገናል? ደስ ይለናል። ከዛ ዲሲፕሊኑ ራሳችንን መግዛቱ ራሳችን ለዛ ነገር ማሰልጠናችን ያመጣልን ውጤት አይተን ነው ከዛ በኋላ የምንሄደው። መጀመሪያ ደስ አይለን። ሯጮችን ተመልከቱ። እኛ ተኝተን እነሱ ሌሊት እየወጡ ይሮጣሉ። ሌሊት እኛ በምስንተኛ እነሱ አይተኙ። እኛ ኬኩንም ዳቦውንም ጥሬውንም ጮማውንም ምናምን ስንበላ እነሱ ደግሞ ይሄን አልበላም ይላሉ። ለምን? ውድድር አለብኝ። ስለዚህ ራሳቸው ምን ያደርጋሉ? በደንብ ነው የሚያሰለጥኑት። ምን ለማለት? ከዛኛ ቁጭ ብለን እናጨበጭባለን። ዝም ብለው ግን አይደለም እዛ የደረሱት። ራሳቸው ምን አድርገው አሰልጥነው። እዚህ ራስን ምን አድርግ? አሰልጥን። ማን ያሰለጥናል? ማንም አያሰለጥን። አንተ ራስ እግዚአብሔርን ለመምሰል ራስን ምን አድርግ? አሰልጥን። አንቺ ራስሽ እግዚአብሔር ለመምሰል ራስሽ ምን አድርጊ? አሰልጥኝ። መሰልጠን የሚባለው ነገር ፔን አለው፣ ዝም ብሎ አይደለም። ሁሉ መሰልጠን ህመም አለው። ህመም የሌለው መሰልጠን የለም። እኔ ድሮ ህፃን እያለሁ እኛ ሰፈር ቦክስ የሚያሰለጥን ሰው ነበር፣ ቦክስ አሰልጣኝ እና እሱ ቦክስ አሰልጣኝ እዛ የሚያሰለጥንበት ቦታ እንሄዳለን፣ የሰፈር ልጆች ተሰብስበን እና የሚሰለጥኑትን ልጆች ሲያሰለጥን እናያለን። እና ምን ያደርጋል? አዳዲስ ቦክሰኞች ሲያገኝ እንትን እየተደረገ ምንድነው እያሰለጠናቸው እያስመታ እጁን ነው የሚያስመታው። እጁን ያስመታና ድንገት ሳያስቡት እዚህ አፍንጫቸውን ይመታቸው። እዛ ለምንድነው ይሄ አፍንጫቸው መሰበር አለበት። ይሄኛው ካልተሰበረ እዛ ውድድር ላይ ብዙ ደም ስለሚፈሳቸው ውድድሩን አቋርጠው ይወጣሉ። ስለዚህ እዚህ ነው የሚያፈስላቸው እዚህ ነው። ይሰበርና ማፍሰስ ሲጀምር እረፍ ይባላል። ከዛ ሌላ ቀን ይደግመዋል። ደጋግሞ ምን ይሆናል? ይሄ ይሰበርና ሲመታ ደም ማያፈስበት ደረጃ ይደርሳል። እዚህ ትሬኒንግ ላይ ነው ይሄ የሚያልቀው። አለዚያ እዛ ሪንግ ውስጥ የሚያገኘው ሰውዬ አይራራለትም። ቅጥቅጥ ነው የሚያደርገው እስኪሞት ድረስ ነው የሚያደርገው። ስለዚህ ይሄ ሰውዬ ትሬኒንግ ላይ ምን ማድረግ አለበት? ይሄን መጨረስ አለበት። ትሬኒንግ ቦታ ጨርሶ መምጣት አለበት። ስለዚህ ራስን አሰልጥን ማለት ፔኑን ምኑን የሚያመጣውን ነገር ምን ማድረግ አለብኝ? ራሴ ወስጄ መጨረስ አለብኝ። እንቀጥል እስቲ። ራስን አሰልጥን ይልና ደስ ይላል። የሚያመጣልን የአካል ብቃት ልምምድ ለጥቂት ነገር ይጠቅማልን ነው። ስለዚህ ስፖርት መስራት ምን ያደርጋል? ይጠቅማል። መጽሐፍ ቅዱስ ይሄን ይነግራል። ለጥቂት ጊዜ ምን ያደርጋል? ይጠቅማል። እዚህ ስጋ ውስጥ እስካለን ድረስ ምን ያደርጋል? ይጠቅማል። ስለዚህ ስፖርት መስራት እንትን አይደለም፣ ምንድነው ስሙ? ምቾት ወይ እንትን ድሎት ምናምን አይደለም። ጠቃሚ ነገር ነው። ልክ እንደመብላት፣ እንደመጠጣት፣ እንደሌላው ነገር እንደምናደርገው ይጠቅማል ከተባለ ምን ያደርጋል? ይጠቅማል። ለዘላለም ግን አይጠቅም። ለጥቂት ጊዜ ነው የሚጠቅመው። እሺ እንቀጥል። ለእውነተኛ መንፈሳዊ ህይወት ወይም እግዚአብሔርን ለመምሰል ራስን ማሰልጠን ግን ለጥቂት ጊዜ አይደለም። ለዚህኛው ለሚመጣው ለአሁንም ሆነ ለሚመጣው ህይወት ተስፋ ስላለው ለሁለቱም ይጠቅማል። ለዚህኛው ህይወት ይጠቅማል፣ ለሚመጣው። ስለዚህ ሰው በጣም በመንፈሳዊ ህይወቱ የበሰለ ሰው ለመሆን ራሱን በመንፈሳዊ ነገር ሲያሰለጥን እዚህም አይስትም፣ ለዛም ይጠቅማል። ኦኬ ለሰማይ ምን ይጠቅመናል? ኧረ በጣም ይጠቅመናል። እሱም ወደፊት ሌሎች ትምህርቶች ላይ ስንሄድ እንማራለን እንጂ ሰማይ ያልበሰለ ሰው ፉሊ ሰማይን ኢንጆይ ማድረግ አይችልም።
እችን ያዟት እንደ ነጥብ አድርጋችሁ እንደ ፖይንት ማስረጃ አቅርብልኝ ካልኳችሁ ወደፊት በደንብ አቀርባለሁ ስላለኝ ማስረጃ የለኝ ነገር አለ። ሰማይን ሰማይ ያደረገው እግዚአብሔር መገኘት ነው። ወርቅ ምናምን አይደለም። እግዚአብሔር ስላለበት ነው ሰማይ ሰማይ ሆነ። ስለዚህ ከእግዚአብሔር ጋር ያለንን ነገር የሚወስነው እግዚአብሔርን ያወቅንበት እውቀት ነው። እግዚአብሔርን የምናውቅበት እውቀት። ስለዚህ እግዚአብሔርን ያወቅንበት እውቀት ምን አይነት እውቀት እንደሆነ እዚህ ትሬኒንግ ውስጥ ካላለፍን መታየት አይችልም፣ መፈተን አይችልም። አሁን ወደዚህ ልመለስ። ለአሁንም ሆነ ለሚመጣው የህይወት ተስፋ ስላለው ለሁለቱም ምን ያደርጋል? ይጠቅማል። ለሁለቱም ይጠቅማል። ለዚህኛውም ዓለም ለሚመጣውም ዓለም ምን ያደርጋል? ይጠቅማል። ራስን ለእውነተኛ መንፈሳዊ ህይወት ምን ማድረግ? ማሰልጠን። እሺ እንግዲህ ቸርች መሪዎች ያሰልጥናችሁ አላለም ብሏል? አላለም። የሚያሰለጥኑ መሪዎች ቢኖሩ እሰየው፣ ደስ ይላል። በጣም ደስ ይላል። ካሉ እግዚአብሔር ይመስገን፣ እግዚአብሔር እያመሰገንን እነሱ ስር ቁጭ ብለን መሰልጠን። ከሌሉስ የሚያሰለጥነኝ እኮ ስለሌለ ነው ጌታ ሆይ ብንል አይሰራም። ለምን? የጥበብ ሁሉ ምንጭ የሆነው መንፈስ ቅዱስ በውስጣችን ነው። መንፈስ ቅዱስን ይዘን ሰው ስለሌለ ነው ብለን ብናሳብብ እግዚአብሔር ይሄንን ፈጽሞ ሊቀበለን አይችልም። ለምንድነው ሊቀበለን የማይችልም? ኢየሱስ ራሱ ስለነገረ እኔ በሄድኩ ጊዜ አለ የሚያስተምራችሁ አስተማሪ ስለምን? ስለ እውነት ሁሉ፣ ስለ እያንዳንዱ ህይወትን በተመለከተ እውነት ስለሆነው ነገር በሙሉ እርሱ በመጣ ጊዜ የሚያደርጋችሁ ያስተምራችኋል። ስለዚህ የተሰጠን መንፈስ ስለ እውነት፣ ስለ ህይወት ሁሉ ምን የሚያደርገን? የሚያስተምረን። ስለዚህ ራሴን ስላላሰለጠንኩ ነው እንጂ አስተማሪ አጥቼ አይደለም። ራሴን ለመንፈሳዊ ነገር ለማስገዛት ስላልፈቀድኩ ነው እንጂ ዲሲፕሊን ስለሌለኝ ነው እንጂ አጥቼ አይደለም አስተማሪ። ለዚህ ነው ለአንደኛ ዮሐንስ ሲጽፍ እዛ አንደኛ ዮሐንስ የተጻፈላቸው ሰዎች ኤፌሶን አካባቢ የነበሩ ሰዎች ትንሽ በሌላ ሐሰተኛ አስተማሪዎች ተረበሹ። ብጥብጥ ሲሉ እናንተ እኮ አለ ሐሰተኛውና እውነተኛውን የሆነውን ለመለየት አለ ሌላ አስተማሪ ያስፈልጋችሁ። አስተማሪ የት አላችኋል? በውስጣችሁ አለ። ከቅዱሱ ቅባት ምን ታደርጋላችሁ? ትማራላችሁ። ሐሰቱንና ምኑን እውነቱን ለመለየት በአስተማሪ መረበሽ የለባችሁ። ምን እውነተኛው አስተማሪ ትክክለኛው እንድትለዩ የሚያደርጋችሁ። አንዳንድ ሰዎች እኔ ከመንፈስ ቅዱስ ነው ማለት ሰው አያስተምርም ይላሉ። አይ እሱ የተባለው ሐሰተኛውና እውነተኛውን ለመለየት ሲጨነቁ ለነበሩ ሰዎች እንጂ አስተማሪ ያላቸው እኔ ሰው አስተምረኝም ለሚል ሰው አይደለም። እቺ ለትዕቢት ለመናገር አይደለች። የተፈለገው አስተማሪ አጣው ይሄ እውነትና ውሸትን የሚለይላቸው ኮንፊውዝድ ሆኑ ሰዎች ለእናንተ ቅዱሱ ቅባት አለ ከውስጥ ያስተምራቸው። ስለዚህ አሁን ሰበብ ምናምን ማብዛቱን ትተን አንድ ሰው በዚህ ምድር ላይ መንፈስ ቅዱስ ካለው ስለ ሁሉ ነገር መማር ይችላል። እኔ አንዳንድ ጊዜ የማላቀው የማይገባኝ ግራ ይገባኝ ያልተረዳሁት ነገር ሲኖር ብዙ አልጨነቅም። ይሄን ነገር እንዴት እስካሁን ድረስ አላወኩም፣ አልገባኝ። ስለዚህ ጌታ አስተምር፣ በቃ እችን ነገር ማወቅ እፈልጋለሁ። ስለዚህ ነገር አልገባኝም ያልኩ ጊዜ የሚያወራው ሰው ሁሉ ስለዛ ነው፣ የማገኘው መጽሐፍ ስለዛ ነው፣ ቲቪው የሚያወራው ስለዛ ነው፣ ስልክ የሚናገረው ስለዛ ነው። ሁሉ ነገር ዙሪያ የማገኘው እሱ መጽሐፍ። የሆነ ሰው መጽሐፍ አምጥቶ ይሄ መጽሐፍ እኮ ልሰጥ እያሰብኩ ብሎ ሲሰጠኝ የምፈልገውን መጽሐፍ አስተምረኝ አልኩበት ሰው ለምን አስተምረኝ ካልኩት እሱ የእውነቱን ነው የሚያስተምረኝ። እየሞከርኩ እንደሆነ አስብ። ስለዚህ ሰው ከመንፈስ ቅዱስ ጋር ከሆነ ከእውነተኛው አስተማሪ ጋር ከሆነ ሳይማር ሊቀር የሚችልበት ምንም አንድም ቀዳዳ የለም። አንድም ነገራችሁ ታናናሾቻችን ያስተምሩናል። ከመንፈስ ቅዱስ መስማት ከፈለግ ታናናሾቻችን አንዳንድ ያልገባን ግራ ጥያቄ የሆኑብን መልስ ያጣልናቸው ነገሮች ሁሉ
መንፈስ ቅዱስ ሁል ጊዜ ለማስተማር ሬዲ ነው። ሁል ጊዜ። ታዲያ ምንድን ነው ካላችሁ እኛ ለመማር ሬዲ አይደለንም። ለዚህ ነው ዕብራውያን ምዕራፍ 5 ላይ ሲናገር እንደዚህ ይላል፣ እናንተ አለ ለመማር ዳተኞች ስለሆናችሁ ለማስተማር አስቸጋሪ ነው አለ። አያችሁ፣ ሰው ለመማር ፍላጎት ከሌለው ዳተኛ ከሆነ ለማስተማር ምንድን ነው አስቸጋሪ። ኢየሱስ እያስተማረ ሌባ ይወጣል፣ ችግር የለውም። ኢየሱስ እያስተማረ ተከትሎት ኢየሱስን የሚሰርቅ ሰው፣ ኢየሱስን የሚሸጠው ሰው ይወጣል። አስተማሪ አይደለም ችግሩ አስተማሪ አይደለም፣ የኛ ዲስፕሊን። ስለዚህ ኢየሱስ እያስተማረ ደግሞ እስቲ አብን አሳየን የሚል ደግሞ ቶማስ አለ። እስከዛሬ ከእናንተ ጋር ስኖር ይህን ሁሉ እንዴት ነው ይህን የማታስተውሉ? ይህን ስንት ጊዜ ነገርኳችሁ። እያስተማረ እኛ ዳተኞች ከሆንን እኛ መስማት ካልፈለገን አስተማሪ ምንም ሊያደርገን አይችልም። ስለዚህ ያለብን ችግር የአስተማሪ ችግር ሳይሆን እኛ ለመማር ራሳችን ለማሰልጠን ምን አለ ፈቃደኞች አሉ። እዚህ ክፍል የሚናገረው ራስን አሰልጥን። ራስን ብታሰለጥን ለሚመጣውም ለአሁኑም ለሁለቱም ዓለም ምን የሚያደርግ የሚጠቅም ነው፣ ጠቃሚ ነው። ውጤታማ የሚያደርገን ይሄኛው ብቻ ነው። እስቲ ሌሎች ሐሳቦች ከዚህ ጋር የተገናኙ በጣም የሚጠቅሙ ሐሳቦች ስላሉ እንቀጥል ማንበባችን። እሺ ቁጥር 9 ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የሚገባ ነው። የትኛው ነው? መንፈሳዊ ለመሆን እግዚአብሔርን ለመምሰል የምትሄድበትን መንገድ ለማስተካከል ይሄ በቃ የታመነ ቃል ነው። ከዚህ ምንም የሚቀነስልህ የለም። አንዳንድ ሰዎች እንደዚህ ይላሉ፣ እኔ ጥቅስ ቁጥር ምናምን አልችልም፣ መጽሐፍ ቅዱስ ሳነብ እንቅልፌ ይመጣል፣ እንደዚህ ሳደርግ ይደክመኛል፣ እንደዚህ ሲሆን ሁሉም ነገር አልችልም ቢሉት መንፈሳዊ ነገር ላይ ነው። ሌላ ነገር ላይ አክቲቭ ናቸው፣ በጣም አክቲቭ ናቸው። በጣም ዜናው ላይ፣ ወሬ ላይ፣ ፊልሙ ላይ ምናምን ሁሉም ነገር ላይ አክቲቭ ናቸው። ልክ መንፈሳዊ ነገር ሲጀምር፣ ጸሎት ሲጀምር ያዛጋቸዋል፣ እንቅልፋቸው ይመጣል። ትንሽ ጸሎት ረዘም ካለ የ2 ሰዓት የ3 ሰዓት ፊልም እናያለን። ዛሬ ስብከቱ ረዘመ እንላለን። 1 ሰዓት ከተሰበከ ለመንፈሳዊ ነገር ምንም አፒታይት የለንም። ራሳችንን ለመንፈሳዊ ነገር መስራራል ስላላሰጠን በቃ ምንም ሌላ ሚስጥር የለውም። ውጊያ እንትን ቃል መጽሐፍ ቅዱስ ስከፍት ውጊያ ይበዛብኛል፣ ሰይጣን ያስተኛኛል። ውሸት፣ ሰይጣን አይደለም ያስተኛል፣ በፍጹም አይደለም። ራሳችንን አላሰለጠንም። ራሳችንን ብናሰለጥን ምንም ትዝም አይለን። ሰዓቱ ምንም ትዝ ሳይለንና ፊልም ላይ ቁጭ ብለን ቴሌቪዥን ላይ ቁጭ ብለን የሚመሸው ትዝ አይለን። እዚህ እግዚአብሔር ቃል ላይ ግን ሲሆን ራሳችን ለዛ ነገር ስላላሰለጠንን ድክም ይለናል፣ ስልችት ይለናል። ከዛ ውስጥ ጥቅም እንደምናገኝ ራሱ ምን አናደርግ አይሰማንም፣ አናውቀው። ስለዚህ ጥቅም የምናገኝበት ከሆነ በጣም አግሬሲቭ ነን። የኔ ፓስተር ምን ይላል? የእግዚአብሔር ቃል ጥቅሙ ስላልገባን ያለው ቤኔፊት ስላልገባን እሁድ ሆኖ 4 ሰዓት ራሱ አርፍደን እንመጣለን። ወይ 4 ተኩል ሆኖ አርፍደን እንመጣለን። 5 ሰዓት ምናምን እንደርሳለን። ለምን? ጥቅሙ አልገባንም ቸርች መምጣት። ግን ደግሞ ኮንዶሚኒየም ምዝገባ አለ ሲባል ይላል ለሌት 10 ሰዓት ሄደን እንሰለፋለን። ለምን? ጥለነው ለምንሄደው ቤት እኮ ነው። ያውም ከደረሰን አልደረሰን ተመስገበን ያልደረሰን ብዙ ስላለን ማለት ነው። አልደረሰን ብዙ አለን። ግን ጥለነው ለምንሄደው ቤት ምን ስላለ ፍላጎት ጥቅም እንዳለው ስለምናውቅ ምን እናደርጋለን? ለሊት 10 ሰዓት ጅብ የለ ምን የለ። ግን እሁድ ጠዋት 4 ሰዓት ደግሞ መንገድ ክፍት ነው። እንደሌላ ቀን እንኳን አይደለም፣ ታክሲ አለ ምናምን። ለመምጣት ግን ምንድነው ዳተኞች ነን። አልገባንም፣ ገና አላወቅንም የሚጠቅመንና የሚጎዳን ነገር ላይ እንዴት ራሳችን ዲስፕሊን አልሆንም። እንቅልፍ እኮ ጥሎኝ እንላለን። ሰኞ ግን አይጥለንም። ስራ ላይ ሰኞ በጠዋት ነው የምንነሳው። ለምን አይጥለንም? በጣም አላርም ሞልተን ምናምን
ስለዚህ ዲስፕሊን ስለሌለ ራሳችንን ለዛ ነገር ዲስፕሊን ስላላደረግን ለመንፈሳዊ ነገር ዳተኞች ስለሆኑ እኛን ለማስተማር ከባድ ነው። ልንገራችሁ፣ እንኳን ሰው ሊያስተምረን እግዚአብሔርም እንዳስተምረን ዳተኞች ነን እንጂ እግዚአብሔር እንዴት ነው ማስተምረን እንዴ? ይኸውላችሁ አህያ እኮ ተናግሯል። አንብበን አህያ አፍ አውጥቶ ተናግሯል። ቋንቋ አውጥቶ ቃል አውጥቶ ተናግሯል። ሰው መማር በፈለገበት ጊዜ ሕያው የሆነ መንፈስ ቅዱስ አብሮት እያለ እንዴት ነው መማር የምንችል? በደንብ ነው መማር የምንችል በደንብ። ግን ምንድነው መንፈሳዊ ነገርን ሌላ ነገር ላይ ያስቀምጥ ነው። ሌላ ነገር ነው መንፈሳዊ ነገር ብለን የምናስበው ራሱ መንፈሳዊ የሆነ ይመስለን የሆነ ሰው ፊት ያደረግናቸው መድረክ ላይ ያደረግናቸው ጸልዩ ሲባል የጸለይናቸው ጥቀሱ ስንባል የጠቀስናቸው ጥቅሶች ናቸው መንፈሳዊ የሚመስሉ። አይ አይደለም። ነግሬያቸዋለሁ። መንፈሳዊ የሚያደርጉን ነገሮች ከእግዚአብሔር ቃል ጋር ከመንፈስ ከቅዱሳን ጋር ባሉን ህብረቶች የሚለካ በእነዚህ ህብረት ከእግዚአብሔር ቃል ጋር ባለን ህብረት፣ ከመንፈስ ቅዱስ ጋር ባለን ህብረት፣ ከሰዎች ጋር ባለን ህብረት፣ ሶስቱም ህብረት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ብረትን እንደሚስል ባልንጀራ ምን ያደርጋል? ይስለዋል። ስለዚህ ወይ ፊልም ይስለናል፣ ወይ ቃል ይስለናል፣ ወይ መንፈስ ቅዱስ ይስለናል፣ ወይ ጓደኛ ይስለናል። በቃ አለቀ። የሚስለንን መምረጥ ነው ጓደኛ የምናደርገው። ህብረት ለማድረግ የምንፈልገውን መምረጥ ነው። በምን መሳል ትፈልጋላችሁ? በምን ነው ሻርፕ መሆን የምትፈልጉት? በሄዳችሁበት ቦታ ላይ ውጤት ማምጣት የምትፈልጉት ሻርፕ የሆናችሁበት የተሳላችሁበት ነገር። እዚህ ሰው ከእግዚአብሔር ቃል ጋር ህብረት ካለው በእግዚአብሔር ሐሳብ በእግዚአብሔር እውቀት ሻርፕ ነው። ከመንፈስ ቅዱስ ጋር በደንብ ጊዜ የሚያሳልፍ ከሆነ ሻርፕ ነው። አይስትም። እውነት የሆነውን ትክክል ያልሆነውን ውሸት የሆነውን ነገር በደንብ ያውቃል። ለምን? መንፈስ ቅዱስ የመጣው ስለ እውነት ሁሉ ሊያስተምረን። ስለ እውነት ሁሉ ካስተማረን ውሸትን አይደንቲፋይ እናደርጋለን ቶሎ። አይደለም። ለምን? እውነት አውቀናል። መንፈስ ቅዱስ በልሳን መናገር ብቻ የሚመስላቸው ሰዎች አሉ። አንድ እሱ ኤቪደንስ ነው እንጂ መንፈስ ቅዱስ ከዛም ያልፋል። እግዚአብሔር መንፈሱን የሰጠን ለልሳን ብቻ አይደለም፣ እንዲያስተምረን፣ እንዲያንጸን፣ እንዲያበረታን፣ ረዳት እንዲሆን፣ ካጠገባችን እንዲቆም፣ እንዲያጽናና፣ ጠበቃ እንዲሆንልን፣ እንዲመክረን፣ እንዲመራን ነው የተሰጠን። ስለዚህ ሰው በመንፈስ ቅዱስ ካልተጠቀመ ሌላ ፓስተር የሚናገረውን ነገር እንገራችሁ ያለውን ነገር ማቅ ሆነ ከሌላው እኩል ነው የሚሆነው። ስለዚህ በመንፈስ ቅዱስ የማይጠቀም ሰው መንፈስ ቅዱስ እያለው በመንፈስ ቅዱስ የማይጠቀም ሰው ልክ ዓለማዊ ሰው እንደሚኖረው አይነት ነው የሚኖረው። ምክንያቱም በመንፈስ ቅዱስ ይጠቀም አይደለም። መንፈስ ቅዱስ እንዲመራኝ ከሆነ የተሰጠኝ የሚመራኝ ምሪት ስፈልግ ከመንፈስ ቅዱስ ካልተጠቀምኩ ግራ ግብት ካለኝ በዓለም ያለ ሰው እንደዛ የሚኖረው ግራ እየገባው ነው። ምን ልዩነት አለ? ረዳት ስፈልግ ሰው የለኝም እያልኩ ጸሎት ቤት ገብቼ በርን ዝግቼ ጽምጸልይ ከሆነ በዓለም ያለው መንፈስ ቅዱስ የለውም። እኔ እኮ እንደበረታበት ነበር መንፈስ ቅዱስ አንተ ስላለኝ ቀጥላለሁ ማለት ነበር። ሰው የለኝም ሳይሆን በቃ አንተ አለኝ ችግር የለውም ቀጥላለሁ። የተሰጠን ለዚህ ነው መንፈስ ቅዱስ። ስለዚህ ሰው የለኝም የሚባል ነገር ራሱ አናነሳም ነበር። ለምን? ለዘላለም ከእናንተ ጋር የሚሆን አጽናኝ መንፈስ ምን አደረጋችሁ? ሰጣቸዋል። ለዘላለም ከማጋር ነው ከእናንተ ጋር። ለዚህ ነው እነ ጳውሎስ እስር ቤት ገብተው እንኳን አይተዋቸውም፣ አብሯቸው ለዘላለም። ስለዚህ ምን ችግር የለም። እስር ቤት ገብተው በሰንሰለት ታስረው አብሯቸው ሳለ ሲያመሰግኑ ሲዘምሩ ሳለ ምን አብረው ናቸው። እስቲ ሰንሰለት እንዲበጣጠስልን እንዘምር ብለው አይደለም። አይ ህብረቱን በደንብ ስለሚያውቁ አብሮነቱን ስለሚያውቁ። ስለዚህ ሰንሰለት ምናምን ይሹ አይደለም እንዲሰበር እንዲበጣጠስ ምናምን። አይ እሱ አይደለም። ስለዚህ ልንገራችሁ መንፈስ ቅዱስ እኛን ለማስተማር እኛን ለማሰልጠን ቦዝኖ አያውቅም። ሀሳቡ ተሰርቆ አያውቅም። ለጥቂት ደቂቃ በሌላ ነገር አእምሮ ተይዞ አያውቅም።
እኔ ለመማር በፈለኩበት ሰዓት ያስተምረኛል። እንገራችሁ ስቼ እንኳን ሩቅ ሄጄ እዛ ጋር ደርሼ ለምንድን ነው እንደዚህ ሆንኩ ስል ለዚህ ነው በዚህ ምክንያት ነው፣ ስለዚህ በዚህ በኩል ተመለስ ብሎ ነገር ነው። ለምን ወደ እውነት ነው ይመራል። እኔ ስለማትሰማ ነው አንተ ማትሰማ ሰውዬ ምናምን አይልም። ወደ እውነት ነው ወደ እውነት ነው ወደ ሁሉ ጊዜ ወደ እውነት ነው የሚመራው። ሁሉ ጊዜ እዚህ ራሴ ምን ማድረግ አለብኝ? ማሰልጠን አለብኝ። ራሳችን ምን ማድረግ አለብን? ማሰልጠን አለብን። ከኔ ጋር ናችሁ? እሺ፣ በደንብ እየሰማችሁ። ስለዚህ ኃላፊነት መውሰድ አለብን ስለ ህይወታችን፣ ስለ እድገታችን። መንፈሳዊ እድገትን በተመለከተ ምን ማድረግ አለብን? ኃላፊነት መውሰድ አለብን። በደንብ ስሙ። ለምንድን ነው ኃላፊነት መውሰድ ያለብን? ራስን አሰልጥን የተባለው። የሚያሰለጥኗችሁ ሰዎች እግዚአብሔር ይልክላችኋል አልተባለም። ከላከልን እሰየው፣ ሰከንደሪ ስለሆነ ማለት ነው። የመጀመሪያው ራስን ማሰልጠን ካገኘን፣ የሚያሰለጥኑን ካገኘን በጣም እንደኛ የተባረከ ሰው በቃ ለምን እግዚአብሔር ሰው ሰጠን ማለት ነው፣ የሚያሰለጥን ትሬን የሚያደርግ ብዙ ዋጋ ሳንከፍል። ግን ከሌለስ መንፈስ ቅዱስ ደግሞ አለ በደንብ ደግሞ የሚያስተምር። የት ነው ያለው? አብሮን ሰማይ አይደለም ያለው፣ በእኛ ውስጥ በእናንተ ውስጥ የሚኖር ነው ያለው። ኢየሱስ ካለ ምንም ግሪክም የለም ዕብራይስጥም የለም። በእናንተ ውስጥ የሚኖር የት ነው የሚኖር? በእኔ ውስጥ። እስቲ በእኔ ውስጥ የሚኖር በሉ የት የሚኖር ማን ነው በእኛ ውስጥ የሚኖር? እዚህ በጣም ቅርብ አስተማሪ ማለት በእኛ ውስጥ የሚኖረው መንፈስ ቅዱስ ቅርብ አስተማሪ። ታውትና መማር የምንፈልገውን ሀሳባችን ምናምን ቀርቶ ስሜታችን እንኳን የሚረዳ ነው። ቅርብ አስተማሪ ያለን መንፈስ ቅዱስ ነው። ቅርብ የት ያለ? በውስጥ የሚኖር ያውም ደግሞ ስናወራ እንኳን አያቋርጠን። በጣም ደስ ይለኛል ይሄ ሀሳብ። የማይረባ ጸሎት እንኳን ስጸልይ አያቋርጠን። እንዴት እንደዚህ ጸልያለህ እንኳን አይለኝ። እኔ እኮ ከሆነ ጊዜ በኋላ እንደዚህ ብዬ እኮ ጸልዬ አውቃለሁ ምናምን እላለሁ በራሴ። መንፈስ ቅዱስ ግን አያቋርጠኝ አያውቅም። የዛን ቀን ተሳስቼ እንኳን የጸለይኩትን ነገር ትክክለኛ ጸሎት እንድጸልይ የሚያስተምረኝ እሱ። በአንዳች የማይፈርድብን እውነተኛ አስተማሪ አለን። በአንዳች የማይፈርድብን በአንዳች ነገር በደከመንም ጊዜ እንኳን የማይሳለቅብን። ከዛ በአቃተን ጊዜ እንኳን በል እንግዲህ ምናምን ብሎ ያቃተን የወደቅንበትን ነገር እንኳን ጥልቀቱን ራሱን እንኳን እንድንረዳ ያደርገን። እንዴት እንዳለፍናቸው እንኳን አንዳንዶቹን ነገሮች እስከማናቅ ድረስ እንዴት አለፍኩት ብለን ካለፍን በኋላ ነገሮችን እስክናያቸው ድረስ የሚያደርገን ከእሱ ጋር የተነሳ ለምን? አብሮን ስላለ፣ በውስጣችን ስላለ አብሮን ስላለ። እዚህ የምነግራችሁ ገና ከሰማይ የሚመጣ መንፈስ ቅዱስ አይደለም። ከሰማይ የሚመጣ መንፈስ ቅዱስ አይደለም። በእናንተ ውስጥ ያለው መንፈስ ቅዱስ ነው የምነግራችሁ። በእያንዳንዳችሁ እኔ ብሄድ ይሻላል ያለው ኢየሱስ በስጋ ስለተገኘ በእያንዳንዳችን ውስጥ መገኘት ስለማይችል እሱ ይመጣ ይሻላል። ስለዚህ አሁን የተሻለው ነው የተሰጠን። እዚህ ነው ኢየሱስ ሲናገር እንደዚህ አለ፣ ወላጅ እንደሌላቸው ልጆች አልተዋችሁም ማለት። ለምንድን ነው ወላጅ እንደሌላቸው ልጆች አልተዋችሁም ብሎ ከዛ መንፈሴን ልክላችኋለሁ? ለምንድን? ምን አገናኘው? ምን ማለት እንደሆነ ልንገራችሁ። ወላጅ የሌለው ልጅ ስለሚለብሰው፣ ስለሚበላው፣ ስለሚጠጣው፣ ስለሚያርፍበት፣ ስለሚቀመጥበት፣ ስለሚሄድበት ቦታ የሚጠነቀቅለት የሚያስብለት የለው። በዚህ ግባ በዚህ ውጣ ብሎ። ስለዚህ እንደዚህ ብሎ ምን አለ? መንፈስ ቅዱስን ሰጣችኋለሁ። ምንም ያህል ለዘላለም ከእናንተ ጋር ምንም ያህል የሚኖር። ስለዚህ የመጣው ወላጃችን ምን ሊያደርገን? ፕሮቴክት ሊያደርገን፣ ሊጠብቀን፣ ሊያስተምረን፣ ሊንከባከበን፣ በዚህ ውጣ፣ በዚህ ውጪ፣ በዚህ ግቢ ሊለን። በቃ ለዚህ ነው የመጣልን መንፈስ ቅዱስ እንደ ወላጅ የመጣው።
ወላጅ እንደሌላቸው ልጆች አልተዋላችሁ የሚንከባከባችሁ። እዚህ እውነተኛ አስተማሪ አንዳንድ ሰዎች እንደዚህ ይላል፣ በሰው ሀገር ብቻ የለም ማንም የለኝም። መንፈስ ቅዱስ የት አድርገህ ነው? በዚህ ጥለነው ነው? እዚህ ሀገር ጥለነው ነው? ኤርፖርት ስንገባ ተመለሰ እሱ ሲፈትሹ የለም እንደሱ። የትም ቦታ ብንሆን ጉድጓድ ውስጥ ብንገባ አብሮን ነው። እዚህ ነው በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። የሄድኩበት በሞት ጥላ ነው፣ አንተ ግን ከማን ጋር? ከኔ ጋር ነህ። መዝሙር 130 ላይ ደግሞ እንደዚህ አለ፣ ክንፍ አውጥቼ እንደ ንጋት ንስር ብበር አለ፣ ወደ ሲኦልም ብሄድ አንተ በዚያ አለ፣ እስከ ምድር ጥግ ድረስ ደግሞ ብሄድ አንተ በዚያ አለ። ስለዚህ ከመንፈስህ ወዴት ይሄዳል? ወዴት ይሸሻለዋል? ስለዚህ ልንሸሸው፣ ልንለየው፣ ልናመልጠው፣ ልንጠፋ፣ ልንሰወርበት የማንችል መንፈስ ቅዱስ ነው አብረን ያለው። ሌሊት ራሱ ይሸፍነኛል፣ ይደብቀኛል። ጨለማ ነው ብል ሌሊቱ በአንተ ፊት እንደ ቀን ነው፣ እንደ ፀሐይ ነው የሚያበራው። አልጠፋም ከአንተ ፊት ጠፋ አልችልም። ስለዚህ መጨረሻ ላይ ምን አለ? እንደዚህ ያለው እውቀት ለእኔ ልዩ ነው አለ፣ ድንቅ ነው አለ። ይህን አላወቅኩም ነበር፣ አሁን ግን ነቃዋል። በዚህ ነገር እናረኩ አወቅኩ። ስለዚህ ስነቃም አለ ከዚህ ሁሉ ነገር አሁንም ካንተ ጋር ነኝ። እዚህ አሁን ያለንበት ሀገር የትም ቦታ ተገኝተን ስንነቃ አሁንም መንፈስ ቅዱስ ከኛ ጋር ሰዎች ጥለውን ሄዱ ምናምን እንደዚህ ሆኑ የየ ምናምን ብለን በነቃን ጊዜ መንፈስ ቅዱስ ከኛ ጋር የትም ሊሄድ አይችልም፣ ሊጠፋም አይችልም፣ ሊተወንም አይችልም። በቃ ይሄ አንደኛው የሰጠን ዋስትና። ስለዚህ ሰው ከመንፈስ ቅዱስ ጋር ሆኖ አላቅም የሚያስተምረኝ አጣው፣ እንደዚህ በዚህ ገብቼ በዚህ ወጣው ሲል በጣም ነው የሚያሳዝነኝ። ለምን? መንፈስ ቅዱስን አውቀ ነው ቢሆን ትንሽ ጊዜ ሰጥተን ቢሆን ትንሽ ተምረን ቢሆን ትንሽ አንብበን ቢሆን ትንሽ ጸልይ እስቲ አስተምረኝ ብለን ጸልይም ቢሆን እስቲ አልገባኝም ይሄን ነገር ብለን ጸልይም ቢሆን ራሱ መንፈስ ቅዱስን ጠይቀ ነው ቢሆን። ስለዚህ የምነግራችሁ ነገር ራሳችሁን አሰልጥኑ ከተባለ ያለን አማራጭ ማሰልጠን ብቻ ነው። ሌላ ምንም ምርጫ የለም። ራሴ ለእግዚአብሔር ነገር አሰለጥናለሁ እና ራሳችን ምን ማለት ነው? ማሰልጠን፣ ራሳችንን ማስገዛት ብቻ ነው። ስለዚህ ልንገራችሁ ሰዎች በዚህ ምድር ላይ መንፈስ ቅዱስን ከተቀበሉ ዳግም ከተወለዱ በኋላ መንፈስ ቅዱስን መቀበል ብዙ ጊዜ የሚመስለው ልሳን መናገር ስለሆነ አይደለም። እሱ አይደለም። መንፈስ ቅዱስን መቀበል ልሳን መናገር አይደለም። እሱ ምልክት ነው፣ እንደተቀበልን የሚያሳይ ኤቪደንስ ነው። ሰው ጌታን ካገኘ መንፈስ ቅዱስን አግኝቷል። ጌታን አግኝቻለሁ ብሎ ያለ መንፈስ ቅዱስ መኖር አይችልም። ስለዚህ ሰው ጌታን ካገኘ በኋላ መንፈስ ቅዱስ በእርሱ መኖሪያ አድርጓል፣ በእርሱ ማደሪያ አድርጓል። የሰማችሁ ነው። በእኛ መንፈስ ቅዱስ ማደሪያውን አድርጓል፣ በእኛ ተገኝቶ። ስለዚህ ከመንፈስ ቅዱስ ጋር ሆነን ለመማር ካልፈለግን ካልመረጥን በስተቀር እሱን ማስተማር ጊዜ ይፈልጋል። ችግር የለውም። ሁሉ ጊዜ ማስተማር ይፈልጋል። ምንድነው ፍላጎት? እሱ እንዲያስተምራችሁ ነው። በቅዱስ ቅባት ትማራላችሁ። ስለዚህ ሰው ህይወቱን መመስረት ያለበት ከመንፈስ ቅዱስ በሚማረው፣ ያ ማለት ራሱን እያሰለጠነ ነው ማለት ነው። ለመንፈስ ቅዱስ መገኘት ማለት ሲጸለይልን መውደቅ አይደለም። መውደቅ ችግር አለበት እያልኩ አይደለም። ተገኘን የሚባለው ስንገሰጽም ቁጭ ብለን ከሰማን ነው። ያስተምረን ቁጭ ብለን መጽሐፍ ቅዱሳችንን ገልጠን አንብበን ተምረን ከዛ ደግሞ ያነበብነው ቃል በልባችን ኮሬክሽን ሲሰጠንም አሜን ብለን ስንወስድ፣ ለእንትና ነው ይሄማ ብለን ስንወስድ አይደለም። መገኘት ማለት እሱ መገኘት ማለት ኮሬክሽን ስንወስድ፣ ትምህርት ስንወስድ፣ ከዛ ደግሞ በርታ ሲለኝም ደግሞ ጌታ እኮ እንዲህ ያለኝ ብቻ ብዬ ደስ መሰኘት ሳይሆን ለሁለቱም ነገር መገኘት ሲችል ነው። ስለዚህ ሰው መንፈስ ቅዱስ ከተገኘ ራሱን ለማሰልጠን እድል አለው፣ ራሱን ለማብቃት እድል አለው፣ በእግዚአብሔር ቃል ለመለወጥ፣ በእግዚአብሔር ሐሳብ ውስጥ ለማደግ፣ ማቹር ለማድረግ እድል አለው። ከእግዚአብሔር እንደሚሰማ ሰው የታደለ ሰው የለም።
እግዚአብሔር እንደሚሰማ ሰው እንደሱ ያማረ ፍጻሜ ያለው ሰው ከእግዚአብሔር ሰው ከእግዚአብሔር መስማት ከጀመረ ጥልቅ ሲኦል ውስጥም ከሆነ ይወጣል። ከዛ ጥልቅ ቦታም ቢገኝ ከዛ ይወጣል። እስቲ ዝም ብላችሁ ወደ ኋላ ተመልከቱና ህይወታችንን አስቡት። ከምን ውስጥ ነው ጌታን ያገኘው? መስማት በጀመርን ጊዜ ከምን ውስጥ ነው ያወጣል? እንዴት ነው ወደ ጌታ የመጣንበታል? ሞመንቶቹን አስቧቸው፣ ጊዜዎቹን አስቧቸው። ወደ ኋላ ሄዱ። ያቺ የሰማንባት ቀን አንረሳትም። ለምን? ከሆነ ቦታ ስለሆነ ይወጣል። አሁንም መስማት እንደዛ ነው። ከሆነ ቦታ ነቅሎ ይወስዳል። አሁንም መስማት እንደዛ ነው። እዚህ መንፈስ ቅዱስን መስማት ለአንድ ክርስቲያን አማራጭ አይደለም። ምንም ምርጫ የለም። በምን? እሺ ምርጫ እኮ ሁለት ተመሳሳይ ነገር ሲኖር እንትን ይሻላል። ለምርጫ እኮ ራሱ አይመችም። ሞትና ህይወት፣ መስማት ህይወት ነው፣ አለመስማት ሞት ነው። ምን እንደ ምርጫም እኮ የሚቀርብ ነገር ነው። ሞትና ህይወት አንድ አይደሉማ። አንድ ደረጃ ላይ ተመሳሳይ ነገሮች አሉ። ህይወት ነው፣ ሞት ነው። እዚህ አለመስማትን እንደ ምርጫ ማስቀመጥ የለብንም። መንፈስ ቅዱስን መስማት ለአንድ ክርስቲያን ምርጫ አይደለም። እንደ ምርጫ ማሰብም ራሱ የለብንም። ዛሬ ቸርች ልሂድ አልሄድ በኋላ ነባለሁ የሚባል አይደለም። እንደሱ ለውድድር የሚቀርበው አይደለም። እንደሱ አቅርበን የምናየው ነገር አለ። ስለዚህ በእግዚአብሔር ቃል ላይ በመንፈስ ቅዱስ ጋር ባለን ህብረት፣ ከቅዱሳን ጋር ባለን ህብረት ራሳችንን ማሰልጠን ከጀመርን አሰልጥኑ አይደል የሚለው? እስቲ እንቀጥል። ቁጥር 9 ጀምሮ ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የሚገባ ነው፣ ምንም አማራጭ የላችሁም ይላል። ተቀበሉ ያለን ለዚህ ብለን እንጥራለን እንደክማለን። ይኸው ለሰዎች ሁሉ በተለይም ለሚያምኑት አዳይ በሆነው በሕያው አምላክ ተስፋ ስለምናደርግ ነው። ጥረታችንም ይሄው ነው። ምን ደግሞም ለዚህ ነው፣ ከደከመን ላይቀር። ከዛ ቁጥር 11 እንደዚህ ይላል፣ እነዚህን ነገሮች እዘዝ አስተምርም። ኦኬ፣ ስለዚህ እዘዝ አስተምርም ከተባለ እኔም አዛችኋለሁ፣ እኔም አስተምራችኋለሁ። እነዚህን ነገሮች እዘዝ፣ ከዛ ደግሞ ምን አለ? አስተምርም። ወጣትነትህን ማንም አይናቅ። ምን ማለት ነው? መንፈሳዊ ነገር፣ መንፈሳዊ ብስለት የሚገኘው በእድሜ አይደለም እያለ ስለዚህ ያንግ ስለነበረ ጢሞቴዎስ 20ዎቹ ቤት መጀመሪያ ላይ ስለነበረ በነበረበት ቦታ ትልልቅ ሰዎች ደግሞ ፓስተራቸው ሆኖ እነሱ ስለተቀመጠ እንዳይንቁ ይሄንን ጻፍ፣ እንዳይንቁት። ወጣትነትን በስጋ ታናሽ ሆነ ማየታቸውን ይሄንን እንዳይነቁ ማንም አይናቅ። ይሄ ተገቢ አይደለም ማለት ለምን? መንፈሳዊ ብስለት የሚገኘው በእድሜ አይደለም፣ በሱ የሚመጣ አይደለም። ሽማግሌዎች በቤተ ክርስቲያኑ ስለተገኙ ያውቃሉ ማለት አይደለም። መንፈሳዊ ብስለት የሚገኘው በሱ አይደለም። ስለዚህ ይሄንን ማንም አይናቅ። ነገር ግን ለሚያምኑት ምን ለሚሉት ለሚያምኑት በንግግር ጻፉት እስቲ። በንግግር፣ በኑሮ፣ በፍቅር፣ በንግግር፣ በኑሮ፣ በፍቅር፣ በእምነትና በንጽህና አርአያ ሁንላቸው። አርአያ ሁንላቸው ወይም ምሳሌ ሁንላቸው። ትንሽ ነው ምሳሌ የሚሆኑ ለማን? ትልልቆቹ። ታናሽነትን ማንም አይናቅ አለና፣ ነገር ግን አለ አይናቅ ስትባል ደግሞ እንደዚህ እንድትሆን አይደለም። እንደውም አንተ ለነሱ ምን መሆን አለብህ? ምሳሌ መሆን አለብህ። ለሚያምኑት ሁሉ አይደል የሚለው? ለሚያምኑት በንግግርና በኑሮ፣ በንግግርና በኑሮ፣ በፍቅር አይደል? በእምነትና በንጽህና ምን ሆንላቸው? ምሳሌ ሆንላቸው ወይም አርአያ ሆንላቸው። አንተን እያዩ ኑሩ ማለት ነው። በንግግርም በኑሮም አንተን እያዩ ይኑሩ። በፍቅርም አንተን እያዩ ይኑሩ። በእምነትም አንተን እያዩ ይኑሩ። በንጽህና አንተን እያዩ ይኑሩ። ስለዚህ አርአያ ሆንላቸው፣ ከፊት ቅደማቸው።
በቃ እድገት የተፈለገው ለዚህ ነው። አርአያ ለመሆን ለዚህ አዲስ ክርስቲያን አለ ጳውሎስ ሲነግረን ገላትያ ላይ በፍጹም አለ በቃ ወደ ፖዚሽን አታምጡት፣ መሪ እንዲሆን አታርጉት። ለምን? አርአያ መሆን አይችልም። እንደውም በሰይጣን ይፈተንና ይወድቅና እንደገና ሌላ መከራ ነው አለ፣ ሌላ ችግር ነው የሚያመጣው ክሬት የሚያደርገው። ምሳሌ መሆን አይችልም። ለዚህ ምሳሌ እንዲሆን ምን መደረግ አለ? በቃ አርአያ መሆን የሚችል ሰው በምን? ለሚያምኑ ሁሉ እነዚህን እያዘዝክ እያስተማርክ አለ በንግግር፣ በፍቅር፣ በኑሮ፣ በእምነት፣ በንጽህና ምን ሆንላቸው? አርአያ ሆንላቸው። አርአያ ሆንላቸው። እዚህ ከፊት የምትታይ ሁን፣ ምሳሌ የምትሆን ሁን። ያልበሰለ ሰው ለምሳሌነት አይሆንም። መንፈሳዊ እድገት ላይ ይሄ እንደዚህ ለመሆን ምን መደረግ አለበት? ራስን ማሰልጠን አለበት። አርአያ መሆን የሚችልበት ከፊት ለመሆን ምሳሌ መሆን አለበት። ምሳሌ ለመሆን ደግሞ ራሱ ማሰልጠን አለበት። ስለዚህ እንዴት ኃላፊነት እንደሆነ አያችሁ እየወሰድን ያለ ነው። መብሰል ማለት እንዴት ዙሪያችንን እንደሚነካ እየበሰልን ከመጣን ሰዎች ወደንም ጠላንም እኛን እያዩ ወይም እኛን ለመሆን መፈለጋቸው አይቀርም። እዚህ ነው አንዳንድ ጊዜ መድረክ ላይ እናይና የሚዘምር ሰው ስናይ እንደሱ በሆንኩ ምናምን ይላል። ወይ የሚሰብክ ሰው ደግሞ ስናይ እንደሱ ነው። ወይ ደግሞ ባለው ስጦታ ደግሞ ፈውስ ምናምን ሲፈውስ ምናምን ደግሞ ካየ ወይ እንደሱ ጌታ እንደሱ ባረገኝ እንደሱ በቀባይ ምናምን ይላል። እችን ያቺን እንፈልጋታለን። እችን መንገዷን ነው እንጂ ማንፈልጋት፣ መሰልጠኗን ነው እንጂ ማንፈልጋት። እቺ መሰልጠን የምትባለው መንገድ እንፈልጋት፣ መሰልጠን የምትባለው መንገድ እንፈልጋት። ስለዚህ ራስን አሰልጥን። እስቲ እንቀጥል። በመምከር እሺ ሁንላቸው ይልና ቁጥር 13 እኔ እስክመጣ ድረስ፣ አሁን ቁልፉ ቃል ደግሞ መጣ። እኔ እስክመጣ ድረስ ቅዱሳት መጽሐፍትን ለሕዝብ በማንበብ በመምከርና በማስተማር ትጋ። አያችሁ፣ እኔ ደግሞ እስክመጣ ድረስ ቅዱሳት መጽሐፍት ምን እያሉ ነው? ቅዱሳት መጽሐፍት በዛን ጊዜ ቅዱሳት መጽሐፍት የሚባሉት ብሉይ ኪዳን መጽሐፍት ናቸው። አዲስ ኪዳን የላቸውም፣ አልተጻፈም፣ አልተሰበሰበም። እንደዚህ እንደው እዚህ እነሱ በማንበብ በማስተማር በህዝብ ፊት ይሄንን ሁሉ በማድረግ ለመምከር ለማስተማር እነዚህን ሁሉ በማድረግ ምን አድርግ? ትጋ አለ። ደግሞ አያችሁ፣ ማንበብ አለ፣ መምከር አለ፣ ማስተማር አለ። ይሄን ሁሉ በማድረግ ምን አድርግ? ትጋ። እንግዲህ ማነብ ሰው እንዳያስተምረን ማለት ነው። ማነብ ሰው እንዳይመክረን ማለት ነው። እሺ እንቀጥል እስቲ። ትጋ። ቁጥር 14 ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠን የጸጋ ስጦታ ቸል አትበል ይልና ቁጥር 15 ሰው ሁሉ ማደግን ያይ ዘንድ ይላል። የድሮ ትርጉም ምን ይላል? የድሮ ትርጉም ማደግ በነገር ሁሉ እንዲገለጥ ይላል። ማለት በስንት ነገር? በነገር ሁሉ ነገር እንዲገለጥ እንዲታይ። የኛው ደግሞ ሰው ሁሉ ማደግን ያይ ዘንድ። እድገት ሌላ ጥሩ ምሳሌ ልስጣችሁ፣ እድገት እንዴት መደበቅ እንደማይቻል። ንስር ብዙ ጊዜ ሲባል ሰምታችኋል። ክንፏን ተነጫጫለች፣ የሆነ እድሜ ላይ ስትደርስ ተነጫጫለች። ምሳሌ ዋናው ምሳሌ እንዳናጣው ተነጫጭና ከዛ በኋላ የምትጠብቀው ክንፏ ድጋሚ ማደጉ ከዛ ካደገ በኋላ መቀመጥ ራሱ አትችልም። የሆነ ነገር ለማራገብ ራሱ እንጂ ካለች ያነሳታል። እድገት ተደብቀን ራሱ ለብቻችን እንኳን ብንቀመጥ የሆነ ነገር ስንናገር አንተ እዚህ ምን ታደርጋለህ፣ አንቺ እዚህ ምን ታደርጋለሽ ተብለን እንወጣለን። ተጎትተን
እድገት ካለብን ከሌለብን ደግሞ አደባባይ ወጥተን ራሱ ሰሚ የለንም መቼ ባስወረዱት ነው የሚባለው። አታውጡት ይሄን ሰው። እድገት ካለ እንደዛ ማንም ሊሰማን ራሱ ጆሮ ሊሰጠን አይፈልግም ሰው። ካለስ መደበቅ ስለማይቻል እሱ ይምጣ የተባለ የተጠራን ነው። ከቤት ነው የተጠራው። ትንሽ እንቅስቃሴ ስናደርግ ያስታውቅብናል። እድገትን መደበቅ አይቻልም። ማደግ በነገር ሁሉ እንዲገለጥ ወይም ሰው ሁሉ ማደግን ያይ ዘንድ ሰው ሁሉ ማደግን ምን ያይ ዘንድ በእነዚህ ነገሮች ላይ እንበል አተኩር ይላችሁ። ራስን ማሰልጠን ለማሰልጠን በጣም ወሳኝ ነገር እንደሆነ ታውቃላችሁ። ራሳችን ለማሰልጠን ትኩረት በሌለን ነገር ላይ እናድግ። ውሸት ነው። ትኩረት ያልሰጠነው ነገር አያሳድገንም ብላችሁ የእግዚአብሔርን ቃል እያነበብኩ ችግሬ ላይ ከሆነ ትኩረቴ አላድግም። የማድገው ችግሬ ነው። አደገን የሚባለው ትኩረት በሰጠነው ነገር ብቻ ነው። በቃ እቺን ያዙ። ትኩረት ያልሰጠነው ነገር ሊያሳድገን አይችልም። ብንጣጣር ጸልዩልኝ ብንል ምን ብንል ትኩረታችን ሌላ ቦታ ኮራ እናድርግ። በፍጹም አናድርግ። ሁላችሁ ብዙ ሰው ትኩረት የሚመስለው ማለት ይመስለው አይደለም። ይሄ ትኩረት አይደለም። እንዲህ እያልኩ ሌላ ነገር ላስብ ይችላል። እያልኩ እቤት ሊሄድ ይችላል። ቁጭ ብዬ እንዲህ እያልኩ ትኩረት ያለ ትኩረት እንዴት መሰላችሁ? ለሊት ራሱ ተኝቼ አልጋዬ ላይ ካረሳሁት ወደዚህ እየተገላበጥኩ ካረሳሁት ከዛ እንቅልፍ ወስዶኝ ጠዋት ስነሳ ከዛ ከጀመርኩ ከዛ ከሰው ጋር እያወራሁ ስርቅ ብዬ ትኩረት ይዛል። አተኩር በእነዚህ ነገሮች ላይ አተኩር። ትኩረትን ብዙ ጊዜ እንዴት መሰላችሁ የምናገር? ለምሳሌ አሁን ያላችሁበት ክፍል ውስጥ ሁላችንም ያለንበት ቦታ ላይ አንድ በርሜል ውሃ አምጥተን ብንደፋ ቤቱ ጥልቅልቅ ይላል። ቀዳዳ ሲያገኝ በዛው ይወጣል። ባገኘው ቀዳዳ ያችን አንድ በርሜል ግን በርሜሏን ውሃ እንዳለ አንድ ቦታ በስተራት አንዲት ቦታ ላይ እንድትንጠባጠብ ብናረጋት ግን አለት ራሱ ልትሰነጥቅ ትችላለች። ትኩረት ማለት ምንም የማይቻል የሚመስለውን ነገር ሰንጥቀን መሄድ እስክንችል ደጋግመን አንድ ነገር ማድረግ ማለት ነው። ሰው አተኮረ የሚባል እንደዛ ደጋግሞ አንድ ነገር ሲያደርግ ትኩረት ላይ ነው። ስለዚህ አተኩር ሲል ሌላ ነገር አታርግ። ከዚህ ውጭ ሌላ ነገር ማደግ ሰው ሁሉ እንዲያየው ማደግ በነገር ሁሉ እንዲገለጥ ሌላ ነገር ላይ ጊዜ መስጠትን አቁም። ሌላ ነገር ላይ ተውና እዚህ ላይ አተኩር። እዚህ ላይ ትኩረት አድርግ። ደጋግመን እነዚህ ነገሮች አድርግ። ትኩረት ማለት ደጋግመን አለዚህ አታውቅም እንዴ አንተ? ሌላ መጽሐፍ አላየህም እንዴ? እስቲ ቁጭ አድርገው መጽሐፍ ቅዱስ ደጋግመን ሌላም እኮ መጽሐፍ ማንበብ ይጠቅማል። ትኩረቴ ግን እዚህ ላይ እስቲ አንዳንዴ ወጣ በልና ከጓደኞች ጋር ትኩረቴ እዚህ ላይ አተኩር። በቃ ሌላ ነገር አለ። ስለ ትኩረት በደንብ ነገራችኋለሁ። በጣም ወሳኝ ስለሆነ ልንገራችሁ። ፈረስ በጣም ጉልበት ያለው እንስሳ ነው እና በጣም ጉልበተኛ ከመሆኑ የተነሳ የሞተር ጉልበት ራሱ የሚለካው በፈረስ ነው። ይሄን ያለ የፈረስ ጉልበት ይባላል። የመኪና በሉ የሞተር በሉ የጄኔሬተር በሉ የጀልባ ምናምን ሞተሮች የሚለኩት በፈረስ ጉልበት ነው። ይሄን ያለ የፈረስ ጉልበት አለ ይባላል። ስለዚህ ፈረስ ጉልበተኛ ስለሆነ ግን የሚያስቀው ፈረስ ትኩረት የለውም። ጉልበተኛ ነው ግን ትኩረት የለውም። ትኩረት ስለሌለው እዚህ ጋር እንዲጋረድለት
ይላችሁ በዛ ኃይሉ እቺ ትኩረት የሚያደርግባት ነገር ከተነሳች በዛ ኃይሉ ገደል ይዞ ሊገባ ይችላል። ከዚህ ጋር ነገር ሲመጣበት ከዚህ ጋር ነገር ሲመጣ ከዚህ ጋር ነገር ሲመጣ ይዞ ሊገባ እዛ አይታችኋል። ጋሪ ፈረስ ምናምን እዚች ጋር ይከለላል። ለምን ወደዚህም ካየ ይረበሻል። ከዛ ደግሞ ትኩረት ያለው እንስሳ ደግሞ ላሳያችሁ። እኛ ደግሞ የማይረባ እንስሳ የሚመስለን አህያ ደግሞ በጣም ፎከስድ። አህያ ከገበያ ተለቆ ቤቱ ይገባል ያውቃል። ፎከስ ትንሽ ነው የሚያየው፣ ሩቅ አያይም። እሱ ትንሽ ነው እቺ መንገዱን የሚያውቃት እያለ ቤት ይገባል። አህያ አይጠፋም ታውቃላችሁ። ይመጣል፣ ቤቱን ያውቃል። ምንም እንዲህ ተደርጎ ከመሸ አህያም ፈረስም በቀን ግን አይጠፋም። አህያ ቤቱን ያውቃል። ጠጥቶ ይመጣል ብቻውን እቃ ተጭኖበት። እኔ ልጅ ሆኜ እኛ ሰፈር የሚመጡ አህዮች ነበር። ጠጥቶ ይጫንባቸዋል፣ እቤት ይገባሉ። ከገበያ ይልኳቸዋል ጭነው እንዲህ እያሉ አህዮቹ መንገዳቸውን ይያዩ። ከሩቅ ግን አያዩ፣ ፎከስድ ናቸው። ሌላ ነገር አያዩ። መኪና መጣ፣ ውሻ መጣ ምናምን አያዩ። ስለዚህ አህያ ጉልበት የለውም፣ ፎከስ ግን አለ። ፈረስ ጉልበተኛ ነው። ስለዚህ ኃይል አይደለም ውጤታማ የሚያደርገው ትኩረት ነው። በሽማግሌዎች እጅ መጫ የተቀበልከውን ጸጋ በአንተ ያለው እሱን እንዳትዘነጋ፣ እሱን አነቃቃ፣ እሱን በደንብ አስተውል። እሱን ኃይሉ አለ ግን ትኩረት አድርግ። ኃይሉን ተቀብሏል። አሁን ግን ምን አድርግ? ትኩረት አድርግ። ስለ ትኩረት በጣም የሚጠቅም ነገር ላሳያችሁ ከመጽሐፍ ቅዱስ። በልባብና በልጓም ካልተገሩ በስተቀር ይላል። ወደ መዝሙር እንሂድ። መዝሙር 38 መዝሙር 32 ቁጥር 8 ጀምሮ ያለውን ሐሳብ በደንብ ተያያዥ ስለሆነ መዝሙር 32 ከቁጥር 8 ጀምሮ እንደዚህ ይላል። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተልሃለሁ። በልባብና በልጓም ካልተገሩ በቀር ወደ አንተ እንደማይቀርቡት ማስተዋል እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። ምን እንደሌላቸው? ማስተዋል እንደሌላቸው። ስለዚህ ፎከስ የሚያደርግ ሰው አስተዋይ ሰው ማለት ምን የሚያደርገው? ፎከስ የሚያደርግ ሰው አስተዋይ ሰው። ስለዚህ ፈረስ የፈለገ ጉልበት ቢኖረው አያስተውልም። መኪና በዚህ ከመጣበት በርግጎ ወደዚህ ሄደ፣ በዚህ ከመጣበት በርግጎ ወደዚህ። ይሄን ያልተሸክም ያለው ብሎ አያስብም። የሆነ ቦታ ሲደርስ ዘሎ ሊሄድ ይችላል። ኃይል ስላለው አይደለም። እዚህ ነው ካልተገሩ በስተቀር ምን እንደሌላቸው፣ ማስተዋል እንደሌላቸው። እንግዲህ በደምብ ስሙ። ካልተገሩ በስተቀር አይደለም። እዚህ መገራትም እንዲያደርጉ እዚህ በልባብና በልጓም ማለት ነው። እዚህ ያንን ፈረስ ምን ያደረግበታል? ልጓም። አህያ ልጓም አይደረግለትም። በደንብ ካያችሁ የሚሄድ አህያ ልጓም አይደረግም፣ ዝም ብሎ የሚሄድ። ፈረስ ግን ልጓም ይደረግለታል። እዚህ ውስጥ ይገባና ያንን የሚያህል ፈረስ እንዲህ የተደረገ ዲስፕሊን የሚጠቅሙ ለዚህ እንደ ልጓም ማለት ነው። እንድናተኩር እንዲህ እንልና አውጥተን አይ ብለን ስናስገባ ማለት ነው። ሪሞት እናነሳን እንደዚህ ብለን አይ ብለን የዛን ጊዜ ምን እያደረግን ነው? ፎከስ እያደረግን ነው። ራሳችንን ዲስፕሊን ልጓም ያዝ ማለት ነው። ማስተዋል እንደሌላቸው እንደ ፈረስና እንደ በቅሎ
እንዳትሆኑ አይደለ? ትኩረት አተኩር። እነዚህ ላይ ካለ በቃ አተኩር። ድርቅ ማለት ነው። ድርቅ ማለት እሱ ከያዘ አይለቅም ከተባለ እሷ ከያዘች አትለቅም። መጽሐፍ ቅዱሳን ከያዘች አይለቅም። እሷ ለጸልይ ከገባች አትወጣም። ተዋት፣ አትጠብቋት ከተባለ በቃ አለ። በትኩረት እንደዚህ የሚጸልዩ ሰዎች፣ እንደዚህ የሚያጠኑ ሰዎች፣ እንደዚህ ዲስፕሊን የሆኑ ሰዎች ፍሬ አላቸው። ስለዚህ እነዚህ ነገሮች ላይ ምን አድርግ? አተኩር። እነዚህ ነገሮች ላይ አተኩሩ ከተባለ ምርጫ የለንም ማለት ነው። እንግዲህ እውነተኛ እድገቱን ፍሬውን የምንፈልግ ከሆነ የሚያስፈልገን ትኩረት ነው። ለስራቸው ትኩረት የሚሰጡ፣ ለሙያቸው ትኩረት የሚሰጡ ሰዎች ብቻ ናቸው ፍሬ የሚያገኙት። ሰለሞን ሲናገር ምሳሌ ላይ እንደዚህ ነው፣ በስራው የሰለጠነ ሰው አይተሃልን ይላል። በስራው የሰለጠነ ማለት ፎከስ አድርጎ ለምን በስራው ምንድን ነው? ስልጡን ሰለጠነ ሰው። ልንገራችሁ፣ እዚህ አዲስ አበባ ከተማ ውስጥ ብዙ ሆቴል አለ፣ ብዙ ካፌ አለ፣ ብዙ አስተናጋጅ አለ አይደል? ነገር ግን ወይ እሁድ ቅዳሜ ምናምን ቤተ መንግስት ግብዣ ቢደረግ ሁሉም አስተናጋጅ የለም። ማን ነው የሚያስተናግድ? ስልጡን የሆኑት ከሸራተን ምናምን እየተመረጡ የሚወሰዱት። ስለዚህ በስራው ስልጡን የሆነ ሰው ይታል። ፎከስ አድርጎ ራሱን ያበቃ ሰው ማለት እሱ አልባሌ ሰዎችን አያገለግልም። ጌታ ሰለሞን ሲናገር እና የት ነው የሚገኙ? በነገስታት ሲሰለጥኑ እኮ አላየናቸውም፣ አናውቃቸውም። ግን በቴሌቪዥን ምናምን እንትን ፕሮግራሙ ሲካሄድ በመሀል ውር ሲሉ እናያቸው። እዛ ይገኛሉ። እዛ መካከል የወሰዳቸው እዛ የሚያገናኝ እዛ እንዲገኙ ያደርጋቸው በስራቸው ስለሰለጠኑ። ራስን ማሰልጠን ማለት በዛ ነገር ላይ ፎከስ አድርገን ውጤታማ ስን ትኩረት ሰጥተን አንድ ነገር ማድረግ ስንችል። ትኩረት ካጣንስ? ትኩረት ማጣት እንዴት መሰላችሁ? ሰው ላይ ሻይ አስተናጋጅ ሆነ ሰው ላይ ሻይ ብንደፋ፣ ጠርሙስ ብንሰብር ምናምን ትኩረት ስለሌለ ማለት ስላልሰለጠንን ማለት እንኳን ሌላ ቦታ ልንሰራ ከዚህ ልንባረር እንችላለን ማለት። ትኩረት ሲኖረንስ ምንም ትንሽ ቤት ማጽዳት ስትሰጠን እሷን ስትታገን እንሰራለን። ቤት ማጽዳት ስትሰጠን ለምን? አተኩረን ስለሆነ ያን ነገር እንሰራ። ቅድም እንዳልኳችሁ ዝም ብሎ በርበርሜል እንደተደፋ ውሃ ሳይሆን ነው። ያችን ነገር ደጋግመን አንድ ቦታ አንድ ነገር ተኩረን ስናደርግ እንትና ይጠራ እንትና ትምጣ ይባላል። እሷ ነች የምትችለው፣ እንደሷ የሚሰራ ሰው የለም። አይ ለእሷ አስጧት ይባላል። ለምን? አተኩራ ነው የምትሰራው እሱ። ትኩረት። ስለዚህ አተኩር አለ። አተኩር እነዚህ ነገሮች ላይ ማለት አተኩር። ሌላ ቦታ አያስፈልግም። ሀሳብ የሚሰጥ ነገር አያስፈልግም። 30 ነገር አያስፈልግም። ከዚህ በፊትም ተናገረ። 30 ቻናል አትቀያዩ። ቴሌቪዥን ቁጭ ብላችሁ አተኩሩ። በቃ እንዳያሳድጋችሁ የሚችል ነገር። እስቲ አንድ ጥያቄ ልጠይቃችሁ። አጋንንት ሲወጣ እናንተ ለምን ታያላችሁ? ቴሌቪዥን ገብታችሁ ምን ያደርግላችሁ? ከእናንተ ጋር ምን ያገናኛል? ምንም ካገናኝ የሆነ ሰው አጋንንት ሲወጣለት እንትን ፕላስቲክ ምናምን እንትን ሲደረግ እናንተ ምን ታደርጋላችሁ? ቁጭራችሁ መጽሐፍ ቅዱሳችሁን ገብታችሁ አታነቡ? ማጸለይ ራሳችሁ ላይ ትኩረት አድርጉ። የሚያሳድጋችሁ ነገር ከእናንተ ጋር እኮ ምንም ግንኙነት የለም። ምን ለምን ታያላችሁ? ትኩረት ስለሌለ ስላላተኮር እነዛ ነገሮች ከኛ ጋር ምንም ግንኙነት የላቸው። ምንም አይጠቅም። ለኛ የሚጠቅመን ዛሬ ከቃሉ ጋር ዛሬ ከመንፈስ ቅዱስ ጋር ያለን ያሳለፍነው ነው አተኩረን የምናደርገው። ስለዚህ አተኩሩ። እስቲ እንሂድ ተመልሰን ወደ ጢሞቴዎስ፣ አንደኛ ጢሞቴዎስ። በእነዚህ ነገሮች ላይ አተኩር ይልና በትጋትም
ፈጽማቸው ይላል። ደግሞ ትኩረትን አረግና ከጎን ደግሞ የምናስቀምጠልን ትጋት፣ በትጋትም ፈጽማቸው። እየደከመን ቢሆን ማለት ነው። ትጋት ማለት ሲደክም አቁሞ ማለት አለ። ትጉ የምንለው ሰው ሲደክመው ማቆም ሰው ሲደክመው የሚያቆም ከሆነ እሱ የጀመረውን አይጨርስም ሰነፍ። ትጉ ግን የምንለው ቢደክመው ማቆም። ከተጋ መንፈሳዊ ነገር መልሶ ይከፍለናል። የሚከፍለን ህይወትን ነው፣ የሚከፍለን ደስታን፣ የሚከፍለን ነፃነትን፣ የሚከፍለን ሰላምን ነው፣ የሚከፍለን እረፍትን ነው። መልሶ የሚከፍለን መንፈሳዊ ነገር በትጋት ከፈጸምነው ሁል ጊዜ ውጤት የምናመጣበት ነገር። ቁጥር 16 ለዚህ ነው ለህይወትና ለትምህርት ተጠንቀቅ፣ በእነዚህም ጽና። ጽና ደግሞ ጽናት በሁሉም ሲዝን መታየት አለበት። በጎርፉም፣ በአውሎ ንፋሱም፣ በመሬት መንቀጥቀጡ፣ በፀሐዩ፣ በሁሉም ማለፍ አለበት። ጸና የሚባለው ሁሉንም ካለፈ። በእነዚህ ደግሞ ምን አድርግ? ጽና። ይህን ብታደርግ ይላል። እነዚህ ሁሉ እስካሁን ያወራን እነዚህ ሁሉ ብታደርግ ራስህንና የሚሰሙን ታድናለህ። የመጀመሪያ የምናድነው ማለት ነው ራሳችን። ቀጥሎስ የሚሰሙን። ስለዚህ እኔ ከዳንኩ ነው ሌላ ሰው ማዳን የምችለው። እኔ ደስተኛ ከሆንኩ ሌላ ሰው የእግዚአብሔር ደስታ እኮ ይሄ ነው ብዬ ማስተማር የምችለው። እኔ ካረፍኩ ሌላ ሰው ጌታ እኮ ያሳርፋል ብዬ የምናገረው። መጀመሪያ ራሴን አድናለሁ፣ ከዛ ደግሞ ማለት የሚሰሙኝ አድናለሁ። መጀመሪያ ራስን ታድናለህ፣ ቀጥሎስ የሚሰሙኝ ታድናለህ። ስለዚህ መንፈሳዊ እድገት የምንላቸው ብለን የምናስባቸው ነገሮች ሁሉ ዝም ብሎ የሚገኙ የሚመጡ ነገሮች አይደሉም። ይህንን በደንብ እናገር። መንፈሳዊ እድገትን እጅ በመጫን አናመጣም። ተስፋ ቁረጡ። እጅ ተጭኖ ሰው መንፈሳዊ እድገትን አይቀበልም። እጅ ሲጫን ግሬስ ነው የምንካፈለው፣ ጸጋ ነው የምንካፈለው። በቃ አለቀ። ጸጋ እንካፈላለን። የሆነ ሰው የሆነ ነገር ጸልይልና ብስለት እንደሱ አይመጣም። ብስለት በመሰልጠን ነው የሚመጣው፣ በትኩረት ነው የሚመጣው። ጊዜ ወስደን ነው ብስለት የሚመጣው። በአንድ ቀን አይበሰልም። አንዳንድ ሰው እንደዚህ ይላል፣ እኔ በጌታ ቤት 10 ዓመት 15 ዓመት እኮ 10 እና 15 ዓመት ምን ላይ ነው ፎከስ ያደረገው? ጌታ ቤት ሆነ ፎከስ ያደረግበት ነገር እኮ ሌላ ነው እንጂ። ይሄን ያለበት ለጌታ ቤት እየኖርኩ ፎከስ ያደረግበት ነው ኖርክ የሚባለው። ፎከስ ያደረግንበት ነገር ነው ኖርን የሚባለው። የገባንበት ይወጣንበት አይደል? የገባንበት ይወጣንበት። ትኩረት እንዳደረግነው መጠን እድገታችን። ስለዚህ አንዳንድ እስቲ እጅ ጫንልኝ፣ ተናገርብኝ፣ እንደዚህ በልልኝ፣ እንደዚህ በልብኝ። ከመንፈስ ቅዱስና ከመጽሐፍ ቅዱስ ጋር ሂድና አሳልፍ። ሂጂና ከመንፈስ ቅዱስና ከመጽሐፍ ቅዱስ ጋር አሳልፍ። ማደግ የሚባለው ነገር ትኩረት ይፈልጋል። ማደግ የሚባለው ነገር ጽናት ይፈልጋል። ካልጸናን ባልጸናነው ነገር ፍሬ ልናመጣ አንችልም። ይኸውላችሁ አንድ አትክልት እዚህም ስንተክለው እዛም ነቅለን ወስደን እዛም ስንተክለው ነቅለን እዛም ወጥተን እዚህ ስንተክለው ዝልል ቶሎ ፍሬ አያመጣም። ገና ስር ሊሰድ ስንነቅለን እዛም ወስደን ገና ስር ሊሰድ ስንነቅለን እዚህ እናመጣለን። ፍሬያማ መሆን እንደዚህ በቀላል አይቻልም። ለምን? የተነቀልን ነው። እዚህም የተነቀልን እዛም የተተከልን። እንደሱ አለ። ተተክለን አንድ ቦታ መጀመሪያ የተማርናቸው ክላሶች ትዝ ይላችኋል። ስር ሰደን ተመስርተን ትዝ ይላችኋል። ስር ሰደን ተመስርተን ስር ሳንሰድ ሳንመሰረት ፍሬ የሚባለው ነገር እናመጣለን ባል ውሸት ነው፣ ፍጹም አይሆንም። ስለዚህ በትኩረት ጸንተን አንድ ቦታ ከቃሉ ጋር ከመንፈስ ቅዱስ ጋር ህብረት ካደረግን ይህንን ውጤት ማምጣታችን አይቀርም።
ስለዚህ ሰይጣን የመጨረሻ የሚሸውደን ምን ላይ እንደሆነ ልንገራችሁ። ጸሎት ላይ እና እግዚአብሔር ቃል ላይ ሁለቱን የሳተ ሰው የትም አይነት ምንም አይነት ህብረት ውስጥ ቢገኝ ህብረቱን ራሱ ይረብሻል። ህብረቱን በጥጥ የሚያደርገው ሰው ከመንፈስ ቅዱስ ጋርና ከቃል ጋር ህብረት የሌለው ሰው ህብረት ይመጣበት። ስለዚህ ከቸርችም አይሆን ጓደኛም አይኖረው ምንም አይኖረው። እዛ ቸርች ሲሄድ ከጓደኛ ሲለውጥ ሲል ምንድነው ችግሩ? አለመብሰል ነው ችግሩ። እንዴት ነው የሚፈታው? ከቃሉ ጋርና ከመንፈስ ቅዱስ ጋር ህብረት ካደረገ ከቅዱሳን ጋር ህብረት ማድረግ ቀላል፣ አይከብደው። እዚህ ዋናውን ነገር ስለሳተ ሌላው ነገር ላይ ሁሉ ይስታል። ስለዚህ በጣም ለህይወታችሁ የምታደርጉት በህይወታችሁ ላይ በጣም የምታደርጉት ትልቁ ኢንቨስትመንት ከእግዚአብሔር ቃል ጋርና ከመንፈስ ቅዱስ ጋር ያላችሁ ህብረት ነው። ከዚህ ውጪ ውሸት ነው የምናደርጋቸው ነገሮች ሁሉ ውሸት ነው። ዝም ብለን ይውላችሁ እንትኑን ቤቱ መታደስ እንደሚያስፈልገው እያወቀ ቤት ማደስ ማለት በነገራችን ላይ ቀለም መቀባት አይደለም። ቤት ማደስ ማለት የተሰነጠቁ ምን ያለው ማጠነቃቀር ቻክ ማለት ምናምን ሁሉ ችግሩ ከነችግሩ ቀለም ብንቀባ ውሸት ነው ከነችግሩ። ችግሩን መነቀል ስላለበት ነው። ችግሩን ሳነቀል መፍትሄ እንዳመጣን አድርገን ከተሰማን ውሸት ነው። ስለዚህ አንዳንድ ሰው የሆነ ቦታ ሲሄድ የሆነ ህብረት ሲቀይር ምናምን ቀለም እየቀባ ነው እንጂ ችግሩ አለመብሰል ነው። ስለዚህ ከቃሉ ጋርና ከመንፈስ ቅዱስ ጋር ህብረት ማድረግ አለበት። ያለዚህ ህብረት እዚህ ላይ ያልተመሰረተ ጤናማ ያልሆነ እድገት ስለሆነ ሰውየው ብዙ ነገር ይረብሻል። በጣም ብዙ ነገር ጤናማ ያልሆነ እድገት ሁሉንም ነገር ነው የሚረብሸው። ለራሳችንም ራሱ አንጠቅምም። መጀመሪያ እኮ የምንረብሸው ራሳችንም ማለት። ስለዚህ ዛሬ የምነግራችሁ በጣም እንድትይዙ የምፈልገው ነገር መንፈሳዊ እድገት መሰልጠን አለብን። ለመንፈሳዊ እድገት በመሰልጠን ውስጥ ነው የምናገኘው። ራሳችን ዲሲፕሊን በማድረግ ውስጥ ነው የምናገኘው። ዲሲፕሊን የሌለበት እድገት የሚባል ነገር ውሸት ነው። ዲሲፕሊን የሌለው ሰው ለራሱ ጠላት። ጤናማ ወደሆነ እድገት ውስጥ መምጣት መለወጥ አይችልም። መሰልጠን ደግሞ ስንል ትጋት ይፈልጋል፣ ትኩረት ይፈልጋል፣ ራስን ከአንዳንድ ነገሮች መለየት ይፈልጋል። በደንብ እየበሰልን ከመጣን ደግሞ ለሰዎች አርአያ ምሳሌ መሆን አይቀርም። መደበቅ አንችልም፣ መጥፋት አንችልም። የበሰሉ ሰዎች ዝም ብሎ አትራክት ያደርጉናል። ራሱ እነሱ ጋር መገኘት መዋል እንፈልጋለን። ዝም ብሎ አትራክት ያደርገናል። ካልበሰሉ ሰዎች ደግሞ መቼ ከዚህ በሄዱልን እያለን ወይ ደግሞ በምን ሰበብ መጣው ብለን ለመውጣት ምክንያት ነው የምንፈልገው። ስለዚህ መንፈሳዊ እድገት መንገዶቹ እነዚህ ናቸው። ማደግ ከፈለጋችሁ ለማደግ ሰበብም ምክንያትም የለንም። የእድገቱን መንገድ እግዚአብሔር ግልጥ በሆነ መንገድ አስቀምጦልናል። ኔክስት ዊክ እድገትን በተመለከተ አእምሮን ስለማደስ አወራለሁ። እድገትን በተመለከተ አእምሮ ማደስ የሚባለው ሐሳብ ብዙ ነው፣ ሰፊ ነው። ግን እድገት ስፔሲፊክሊ እድገትን በተመለከተ አእምሮን ስለማደስ አወራለሁ። ለዛሬ እዚህ ላይ ያቆምና ጥያቄዎች እና ሌሎች ነገሮች ካሉ ለኮኪ ይሰጣል። ኮኪሻዬ ቴንኪው፣ አመሰግናለሁ። ሁላችሁንም አመሰግናለሁ። አባዬ ቴንክ ዩ ሶ ማች።